እንኳን ለጾመ ፍልሰታ 6ኛ ቀን ለሰማዕቷ ቅድስት አርሴማ ወርሃዊ መታሰቢያ በዓል በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች ይህንን መንፈሳዊ ዝግጅት ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ በማድረግ እንድትጀምሩ በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል የእናታችን የቅድስት አርሴማ ሐምሌ 6 ቀን የሚነበብ የሚጸለይ ገድሏን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችንን የቅድስት አርሴማን የገድል ዜና እንጀምራለን። ጸሎትና በረከቷ በጸሎት አስቡን ካሉን ከእህት ከወንድሞቻችን ይህንን ከምትሰሙ ከሁላችሁም ጋር ይሁን ለዘላለሙ አሜን። ቡሩክት ቅድስት አርሴማ መለሰችለት፣ አንተ ሰነፍ ሆይ በከንቱና በጥፋት ባለ ሥራ ለምን ፈጽመ ትደክማለህ? ከዓይኖች መታወርን ከብርሃን ጨለማን ከሕይወት ሞትን ከፈጠረህ አምላክ ርኩሳን አጋንንትን ታስቀድማለህ አለችው። ጠባይህ ምንድነው? ተፈጥሮስ በአውሬ አምሳል ነውን? ወይስ በእንስሳ ወይስ በአሞራዎችና በወፎች በዶሮች በጊንጦች በእባቦች? እነርሱ ተፈጥሯቸውን ያውቃሉና የፈጣሪያቸውንም ትእዛዝ ይጠብቃሉ። አንተ ግን ሁሉን ተውካለችው። እኔ ግን አምኜና ለምስጋናው ክብር እየተገዛው በፍጹም ፈቃዱ ትእዛዙን አደርግ ፈጽም ዘንድ የእርሱም አገልጋይ ሆን ዘንድ ከእናቴ ማኅፀን ጀምሮ የፈጠረኝንና በጸጋው ያሳደገኝን እግዚአብሔር አምላኬን አስቀድማለሁ። ለርኩሳን ጣዖትና ለክፎች አጋንንት የምትሰግድ አንተ ወንጀለኛ ከሃዲ የማይጠቅምህን የምትከተል ልቦና የዘነጋ ሕሊና የጎሰቆለ ሆይ ለሥጋ ድህነት የለህም፣ ለነፍስህም ሕይወት የላትም። እግዚአብሔር ኀጢአትህን ቢተውልህ ነፍስህንም ያድናት ዘንድ በኋለኛው ዘመን እግዚአብሔር በዘመን ያስገደልካቸውን የሰማዕታት መቃብራቸውን ትሠራ ዘንድ ያደርግሃል። በአምላካችንም ፈቃድ የቅዱሳን ሰማዕታትን ቤተ ክርስቲያን እንድታገለግል ያደርግሃል። በአንተ ፈቃድ ግን አይደለም። አንተ ግን ያልፈጠረህን የርኩስ ሰይጣንን መንገድ ተከተልካለችው። ከዚህ በኋላ ቡሩክት ቅድስት አርሴማ ቅዱሳን ሰማዕታትን ከእንግዲህ ወደ እግዚአብሔር ሀገር ወደ ኢየሩሳሌም ፈጽመን እንሄድ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችንን እናገለግለው ዘንድ ቅዱስና ቡሩክ ነውና እኛን ለመቀበል መላእክት ሁሉ ይጠብቁናልና በገድላችንም ይደሰታሉ። ወደ እነርሱም እስከምንደርስ በመንገድ ይጠብቃሉ። ጌታችንም በእኛ ይደሰታል፣ ዋጋችንንም ይሰጠናል። በክርስቶስ ስም ሰማዕት መሆንን ጀምረናልና እርሱ ይረዳናል፣ ይጠብቀናል፣ የሚያሳጣንም የለም። ከእንግዲህ በዚህ በኃላፊ ዓለም ውስጥ ሐዘን የለብንም። እግዚአብሔር ለሚወዱት ያዘጋጀውን በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን በሰማያት ዋጋን ይሰጠን ዘንድ ስለ ስሙ መሞትን መርጠናልና ለአምላካችን እግዚአብሔር ስለተሳልናት ስለዚች ትንሽ ሕይወት መልካም ዋጋን ይሰጠናል። የዘላለም ሕይወትንም ይሰጠናል። የመንግሥቱም ክብር አያልቅም አይሻርም። ግዛቱም ከትውልድ ትውልድ ለልጅ ልጅ ትኖራለች። ፍጻሜና ማለፍ ወይም ጥፋት የለባትምና። ከዚህ በኋላ ንጉሡ እነዚህን ቅዱሳን ሰማዕታትን እናንተ ግን ትእዛዜን እምቢ አላችሁ፣ ቃሌንም አልተቀበላችሁም፣ ፈቃዴንም አላደረጋችሁም፣ በእጄ የተያዛችሁ መሆናችሁንም አላወቃችሁምና ስለዚህም ከቅጣቴ መሸሸጊያና መሸሻ የላችሁም። በሰይፍ በካራ በስለት ጨርሳችኋለሁ። አርሴማ የምትሏትን መልኳ የሚያምርና የምትጣፍጥ ያችን ሴት ካላመጣችሁ
በእኛ ዘንድ አርሴማ ማለት በወርቅ ልብሶች የተጎናጸፈችና የተሸለመች ማለት ነውና፣ እናንተ ግን ሚስቴ ተሆነኝ ዘንድ ወደ እኔ አላቀረባችኋትም። እርሷም ከሕይወት ይልቅ ሞትን ወደደች። እኔም በብርቱ ቅጣት እቀጣችኋለሁ፣ ሥጋችሁንም በትንንሽ ቁራጭ አጠፋለሁ፣ በእሳትና በነበልባልም አቃጥለዋለሁ። ቅዱሳን ሰማዕትም ለንጉሡ መለሱለት፣ ይህች ግን በእውነት እህታችንና እመቤታችን ናት። ከእኛ ትበልጣለች፣ ትከብራለች። ሰማዕት ለመሆንም የምትቀድመን እርሷ ናት አሉት። በመጀመሪያ ስለኛ የተዘጋጁትን አክሊላት በሰማይ አይታለችና፣ ይህችም ቅድስት አርሴማ በእውነት በመንግሥተ ሰማያት ትከብራለች፣ ትበልጣለች። የሴቶች ተፈጥሮ ደካማና ልል ሲሆን፣ ይህች ግን የበረታችና ከፍ ከፍ ያለች ሆነች። ስለዚህም ስሟ ከኛ ይልቅ ከፍ ከፍ አለ። በመንግሥተ ሰማያት ግን እግዚአብሔር አምላካችን ባዘጋጀልን በአንድነት ሁላችን እንኖራለን። ያን ጊዜ ተስፋ ባደረገችልን መልካም ገድላችን ፈጽመን እንደሰታለን። አንተ ግን ራስህን ጠብቅ፣ ኃጢአትህንም ታመን። ለማይናገሩ አማልክቶችና ጣዖቶችህ ለአጋንንት ሁሉ የሚናገሩትን የእግዚአብሔርን የመንጋውን በጎች እንደ በግ ስለምትሰዋ፣ ስለዚህ የገሃነም እሳት አንተን ይጠብቅሃል። በምድር ላይ አንተ እንደከፈልካቸው ፍዳን ይከፍልሃልና። እነሱም ግፍ፣ ቅሚያ፣ በደልና ድሎ ናቸው። ዳግመኛ እግዚአብሔር ይበቀልሃል፣ እርሱ የተገፉትን ደም ይበቀላልና። ነቢዩ ለሁሉ እንደ ሥራው ይከፍለዋል እንዳለው፣ ኃይለኛ በብርታቱ ብዛት አያመልጥም፣ ንጉሥ በሰራዊቱ ብዛት አይድንም፣ ፈረስም ከንቱ ነው አያድንም። አንተ ግን እንደ ሥራ ክፋት ትከፈላለህ አሉት። ስለ እነዚህ ቅዱሳን ንጉሡ ያን ጊዜ ታወከ፣ የሚያደርጋቸውንም አጣ። ጮኸ፣ እንዲህም አለ፣ እነዚህን በደሎችንና ጠንቋዮችን ምን ላድርጋቸው? ከነገራቸው ብዛት የተነሳ ነፍሴ ታውካለችና ወደ እስር ቤት ስደዷቸው። ጨለማ ወዳለበት ውስጥ በቀንና በሌሊት እንዳይወጡ ጥልቅ ጉድጓድ ወዳለበት እንጀራም አትስጧቸው። ለጥማታቸውም ውሃን አምላካቸውን ካልካዱ ከረሃብና ከጥም ብዛት ኃይላቸውና ብርታታቸው ይደክማል። ከድካማቸውና ከሕማማቸው ብዛት የፈጣሪያቸውን ስም አያስቡም። ያን ጊዜ ጌታቸው ይረሳቸዋል፣ እኛም አስቀድመን ወደ አምልኮታችን እናስገባቸዋለን። ስለዚህ ስለ ክርክራቸው እረፍትን እናገኛለን አለ። ንጉሡም ስሙ አንያኖስ የሚባለው ገዢውን ጠራው። እንዳዘዝኩህ አድርግ፣ የነገርኩህን ሁሉ ፈጽም። መኮንኑ አንያኖስም ታዞ ወጣ፣ ይዞም ወሰዳቸው። ከንጉሡ በር ውጭ አወጣቸው። ትልቅ ገደል ወዳለበት እንደ ንጉሡ ትእዛዝ ቃል በስሩ እሳት አነደዱ። በላዩም ዲን፣ ሙጫ፣ የአደሮ ማር፣ አረር ረጩ። ፍላቱም እንደ ክረምት ነጎድጓድ ሆነ። ያን ጊዜ መኮንኑ እነዚያን ቅዱሳን ሰማዕት ጨካኞች ከሆናችሁ ወደዚህ እሳት ግቡ አላቸው። ያን ጊዜም በትምህርተ መስቀል ፊታቸውን ግራና ቀኝ አማተቡ። ሕያው እግዚአብሔርንና ቡሩክ አምላካችን የአናንያ የአዛርያና የሚሳኤል አምላካቸው አትናቀን፣ ቸልም አትበለን አሉ። ያን ጊዜ እያንዳንዳቸው በየራሳቸው ወደ እሳቱ ምድጃ ተወረወሩ። የእሳቱም ነበልባል እንደ ለምለም ቅጠል ሆነ፣ ፊታቸው እንደ ፀሐይ በራ። ለጻድቃን እንደ ተተከለ ድንኳን ሆነላቸው። የልብሶቻቸውንም ጫፍ አልነካውም። ሙሽራ ከጫጉላ ቤቱ እንደሚወጣ ወጡ። የእሳትም ሽታ በልብሳቸው የለም። መኮንኑም ባየ ጊዜ ቁጣን ተቆጣ፣ ቁጣንም ተመላ። ቀስትና ጦር የሚወረውሩ አምጡልኝ አለ። እነዚህን በደለኞችና ምትሃተኞች ጎናቸውን፣ ደረታቸውን ይወጓቸው፣ ሆዳቸውን የሚቀዷቸው ዘንድ። ጦር ወርዋሪዎችም መጡ። እጃቸውንና እግራቸውን
ከእንጨት ግንድ ጋር አስረው እነዚህን ቅዱሳን ይወጓቸው ዘንድ ጀመሩ። በእነዚህ ቅዱሳን ሰማዕት ላይ የደረሰ ጥፋት የለም። ቀስቱም ወደ ራሳቸው ተመለሰ እንጂ። በራሳቸው ጦር 27 ያህል ወታደሮች ሞቱ። የቀሩትም ስጋቸውን አቆሰሉ። በከተማቸውም ጩኸት ሆነ። ንጉሡም በራሳቸው ጦር ስለሞቱ ሰራዊቱ አዘነ። እነርሱ ተገዢዎቹ አገልጋዮቹና ታዛዦቹ ናቸውና ወደ ወደደው ይልካቸዋል። ጠብና አምባጓሮ በተነሳ ጊዜ ጠላቶቹን ሁሉ ድል ያደርጉለታል። መልእክቶቹንም ቢልክ በትእዛዞቹ ሁሉ መሰረት ይፈጸማሉ። ሕዝቡንም ያስደስታሉ፣ ፈቃዱንም ያደርጋሉ፣ ለመልካምም ለክፉም ቢሆን። ቅዱሳን ሰማዕት ፊታቸው ከፀሐይ 7 እጅ በእሳት እንደተፈተኑትና እንደጠሩት ወርቅ የጌጡና የመልኩ ውበት እንደሚታይ ወርቅ እያበሩ ከእሳት ወጡ። ዳግመኛም ቅዱሳኑን ወደ እስር ቤት አስገቧቸው። ያም ወንጀለኛ ንጉሥ ቡሩክት ንጽሕት ቅድስት አርሴማን እንደ ፀሐይ የምታበረውን በልቡ እየተመኛትና እየፈለጋት ተስፋ አልቆረጠም። ነገር ግን ብርንና ወርቅን፣ የከበሩ ልብሶችን፣ የወርቅና የዕንቁ ጌጦችን፣ ቀጭን ልብሶችን ይሰጣት ዘንድ ቢወድ ዳግመኛ መብልን፣ መጠጥን፣ የሚጣፍጡ የማር ወለላዎችን ሁሉ ቢያቀርብላት ማሳትን አልቻለም። ልቡ ግን ተስፋ አልቆረጠም። ዳግመኛ መንግሥቴንና ግዛቴን እሰጥሻለሁ አላት። ብጽዕት ቅድስት አርሴማ ግን ይህንን ሁሉ አልወደደችም። ነገር ግን ወርቅን እንዳመድ፣ ቀጫጭን ልብሶችን እንደሚረግፍ ቅጠል፣ መብልንና መጠጥን እንደ ሬትና እንደ አውሬ ኩስ፣ የመሬትንም ኑሮ እንደ ጠዋት ጥላ አደረገችው እንጂ ልቧ ወደ መለኮት ዙፋን ተሰቅሏልና በልቧም በመንግሥተ ሰማያት ያሉ የጻድቃንን ክብር ሁሉ ታስባለችና። ነገር ግን በሐሳቧ ይህንን ኃላፊ ጠፊ የተናቀን ያለ ድካም ሕማም ሐዘን በቀር እረፍት የሌለበትን የዚህን ዓለም ኑሮ ምንም አላስበውም ትላለች። ይህንን ዓለም የሚያስበው በልቡና በመንገዱ ሁሉ እግዚአብሔርን አያስበውምና። ዳግመኛ ነፍሷን ነፍሴ ሆይ ፈጽመሽ ተደሰች፣ ክብርም አለሽ በሰማያት ያማልክት አምላክ የፍጥረት ሁሉ ጌታ የነገስታት ንጉሶች ዙፋኑ እሳት ፊቱ እንደ መብረቆች ብልጭታ የሆነ አለሽና የሚያስፈሩ መላእክት የሚከቡት እነዚህም ኪሩቤል ሱራፌል ናቸው። በመፍራት ይሰግዱለታል፣ ያለ ማስታጎል ያመሰግኑታል። ምስጋናው የማያልቅ ክብሩ የሚያንጸባርቅ ነው። ማየትን የሚመኙ ቅዱሳን በመላእክትም በክብር ያመሰግኑታል። በምስጋና ያለውን ቤቱ በመዓዛ የተመላውን ያመሰግኑታል። መላእክት በየማዕረጋቸው በየክብራቸው የሚያመሰግኑትን ያከብሩታል፣ ይከቡታል፣ ይጋርዱታል፣ ከፍ ከፍ ያደርጉታል። በቀንና በሌሊት ሁሉ ክብርና ምስጋናን ይሰጡታል። ዛሬም ለአምላኬና መድኃኒቴ ኢየሱስ ክርስቶስ ክብርንና ምስጋናን አቀርባለሁ። ዳግመኛም ሕሊናዬ ሆይ ወደ ምድር ለምን ትወርጃለሽ? ነገር ግን ማኅበረ በኵሩን ተመልከች። ፊታቸው እንደ ፀሐይ የሚያበራ መልካም የሆነ የመልካቸው ውበት የማይነገር የማይተረጎም በሰማያት ያሉ የደናግል ሁሉ ማኅበርን እዩ እንጂ የቅዱሳንን የሰማዕታትን ማኅበር ሁሉ ዘወትር የሚጎበኛቸው በሰማያት ያሉ መንፈሳውያን መልካቸው የሚያስደንቅ ነውና ምስጋናቸውን በየዜማው በየወገኑ በየጣዕሙ በየከፍታውና በየክብሩ ይሰጣሉ። ሰማያትንና ምድርን እንደሚያነዋውጥ እንደ ክረምት ነጎድጓድ ቃላቸው ይሰማል። ምድራዊ የሆነ ሰው ቢሰማው ሕሊናው ይመሰጣል። ወደ ሰማየ ሰማያት አየራት እኩሌታ ይወጣል። ለመስማት የሚያስደንቀውን ዜማ በሰማ ጊዜ ከዜማው ጣዕም ብዛት የተነሳ በአንዲት ጊዜ ለሞት ይደርሳል። ከማስፈራቱም የተነሳ የመላእክትን
የቃላቸውን ድምፅ የሰሙ ሁሉ ይታወካሉ። ከቃሉ አቀባበል የተነሳ በሥጋ ያሉ ፍጥረታት ሁሉ ድምፃቸውን ሲሰሙ ይደነግጣሉ። በዚያም የጻድቃን ነፍሳት በየወገናቸው በየነገዳቸው አሉ። ዳዊትም የበገናዎቹን አውታር እያሰማ በመሰንቆ ይዘምራል። በመንገዳቸውም ንጹሐን የሆኑ ብፁዓን ናቸው ይላል። ዳግመኛ ስለ ፍጥረቱ ሁሉ እመቤት ይዘምራል። ይህችውም ድንግል ማርያም ናት። የምድር ባለጠጎች ሁሉ ይማልዳሉ ይላል። ዳግመኛ አስደናቂ ሥራሽን ነፍሴ ፈጽማ ትረዳለች ይላል። ከሔዋን ጀምሮ እስከ ሶፊያ ልጆች ድረስ በሮሜ ሀገር ከእናታቸው ጋር ሰማዕት የሆኑ ቅዱሳን አንስት ሁሉ ያመሰግኑታል። ከእርሷም ጋር ይጫወታሉ። በትንቢት ቃላቸውና በስብከተ ሕጋቸው የነቢያትና የሐዋርያት ማኅበር ሁሉ ያመሰግኗታል። እርሷ ባለሟላቸው ናትና። ቅድስት አርሴማም ነፍሴ ሆይ ፊታቸውን በማየት ተረጋጊ፣ ተደሰች፣ የመልካቸው ውበት የሚያስደንቅ ነውና። መድኃኒታቸው እመቤታችን ማርያም ዘወትር በመልካም ቃሏና በሚጣፍጥ ከንፈሮቿ ታረጋጋቸዋለችና። ቅድስት አርሴማም ነፍሷን ነፍሴ ሆይ በምድር ያለውን ከማየትና ከመስማት በቀር በጆሮሽ ማድመጥን በዓይንሽ ማየትን ምን ትፈቅጃለሽ? ይኸውም ሐሰት፣ ክርክር፣ ውሸት፣ መሐላ ነው። ልብን የሚያሳምምና ፊትን የሚያጠቁር የባልንጀራ ሐሜት ክፉ ነገር ያለበት ነው። አንቺ ግን ልብን የሚመላ ነፍስን የሚያጠግብ እንደ ወይን ጉሽ የሚያሰክር የክብሩ ብርሃን የሚያንጸባርቅ ዓይንን የሚበዘብዝ የክብሩን ዜና ለማውራትና ለመናገር የማይቻል የሚጥም የመዓዛ ሽታለሽ። አንቺም ነፍሴ ሆይ እስከ ዘላለም ድረስ በዚህ ትኖሪያለሽ። ጥቅም በሌለው በዚህ ኃላፊና ጠፊ ዓለም የምትኖሪ አይደለም። ከዚህ በኋላም ንጉሡ ቡሩክት ቅድስት አርሴማን ወደ እርሱ ያመጧት ዘንድ አዘዘ። ከእስር ቤትም አውጥተው በፊቷ አቆሟት። ቡሩክትንም ስለ አገር ሰዎችና ስለ ቤተ መንግሥት የምታስቢውን እስኪ ንገሪን አላት። ቡሩክት ቅድስት አርሴማም የዚች አገር ሰዎች ሁሉ ያብዳሉ፣ አንተም እንደነሱ ታብዳለህ። መልክና ምሳሌ ይለወጣል፣ እንደ እሪያ መልክ ትሆናለህ አለችው። ንጉሡም መለሰ፣ ቡሩክት አርሴማን ከኛ የሚደሰት ደግ የለምን አላት። አዎ የለም፣ በጌታችን በኢየሱስ ክርስቶስ ስምና ሐዲስ አርብ የጽድቅ ብርሃን እናት ከሆነችው አምላክን ከወለደች በእመቤታችን ስም ከሚሰኙት ከነዚህ ቅዱሳን ሰማዕት በቀር አለችው። በእሳት እንደ ወርቅና ብር የተፈተኑ እነዚህ ቅዱሳን ሰማዕት የጨከኑና የበረቱ ይሆናሉ። እነርሱ በዚህ ቦታ እንደ አረብ ወርቅ የጠሩ ናቸው። ከነርሱም ጋር የተመረጡት ይቆማሉ። ሃይማኖታቸውም ይቀናል። በጌታችን በኢየሱስ ክርስቶስና እሳትን በተሸከመች በእመቤታችን ፈቃድ የተሸሸገን ምስጢር ያያሉ። በአብ ቀኝ ወልድ ተቀምጦ እንዳየና ወርቅና ዕንቁ ያሉበትን የሥላሴን አኗኗር እንደተመለከተ በመንፈስ ቅዱስ እንዳደነቀ እንደ መጀመሪያው ሰማዕት እስጢፋኖስ እንዲሁም በክርስቶስ ስም የተገደሉትን የእነዚህን ቅዱሳን ሰማዕት የተጋሏቸውን ክብር ያያል። ነገሬን ፈጽመህ ብታምነኝ እኔ ዘወትር እግዚአብሔርን በሁሉ ጊዜ አየዋለሁ። ለአንተ ምርመራ በምቆምበትና በምሄድበት ጊዜ እሱ መልሳችንን ያዛል። አንተ ግርፋታችንን በምታዝ ጊዜ እርሱ ሕይወትን ያዛል። በፊትህም በምንቆም ጊዜ እርሱ ያበረታናል። አንተ መከራን በምታበዛብን ጊዜ እርሱ ዋጋችን ያበዛል። አንተ ሞታችንን በምታስብ ጊዜ እርሱ ሕይወታችን ያስባል፣ እርዳታችንንም ያፋጥናል። አንተ በረሃብና በጥም ያሰቃዩን ዘንድ ወታደሮችን ባዘዝክ ጊዜ እርሱ ይመግቡ ዘንድ ቅዱሳን መላእክቱን ያዛቸዋል። አንተ በምትሰድበን ጊዜ እርሱ የማኅበረ መላእክት
የማህሌት የድምፅና የሰማዕታትን የጻድቃንን ሁሉ ማኅበር የእንዚራቸውን ቃል ያሰማናል፣ ያስደምጠናል። ከዚህ በኋላ ንጉሡ መለሰ። ብሩክት አርሴማን የበኩር የሰማዕታትና የመላእክት ማኅበር የምታያቸው ምንድናቸው አላት። እውነተኛ ነገርን የምትናገር አይደለምና ብላሽና የዝንጋታን ነገር የምትናገር እንጂ እርሱም በምትሃትሽ የምትሰሪው ነው። በእኛስ ዘንድ ኃያላንና ብርቶች የምንላቸው በዓይናችን ይታያሉ፣ መልእክታችንንም ይላላካሉ። አንቺ ግን ብርቶችና ምትሃተኞች የምትሃትን ሥራ፣ ክፋትን፣ ተንኮልን የመሳሰለውን ሁሉ ያስተማሩሽ ይመስለኛል። መልክሽንና የፊትሽን ውበት ስላለው ጸጋ እነርሱ በጥበባቸው በፊትና በኋላ የሚሆነውን የማይሆነውን ዳግመኛ ወንድን ወይም ሴትን የሚወልዱትን የሴቶችን ጽንስ ስለ አዝዕርትና አትክልት፣ ስለ ምድር ፍራፍሬ፣ ስለ በጋና ክረምት ያውቃሉ። አማልክቶቻችን በጣዖቶቻችን ካህናት አፍ እንደነገሩን አንቺም እንደማይታይ ነፋስ፣ ከፈሰሰ እንደማይታፈስ ውሃ፣ ከበረረ እንደማይያዝ ወፍ፣ ከተበተነ እንደማይመለስ ትቢያ እንደነርሱ ትናገሪያለሽ። አንቺ ግን ማን አሳየሽ? ይህንን ሁሉ ማን ነገረሽ? ወደ ሰማይ የወጣና ደርሶ የተመለሰ ማን ነው? ከሙታን መቃብር የተነሳ ማን ነው? አንቺ ግን ከወዴት አየሽና ይህን ቃልና ይህንን ምስጢር አወቅሽ? ያገኘሽው ከወዴት ነው? እነዚህ ምትሃተኞችና አዋቂዎች አስተማሩሽ አይደለምን አላት። በውስጣቸውም ጴጥሮስና ጳውሎስ የሚሏቸው አሉ። እነርሱም ጓደኞቻቸው ናቸው። አይሁድ በአዳራሻቸው ሕዝባቸውን ሲያስት ባገኙት ጊዜ በኢየሩሳሌም ሰቅለው የገደሉት የተቀባና አዳኝ የሚሉት የናዝሬቱ ሰው ኢየሱስ አለቃቸው ነው። ዳግመኛም የጠራቢ የዮሴፍ ልጅ ይሉታል። እናቱንም በጸነሰችው ጊዜ ማየ ዘለፋን ትጠጣ ዘንድ አስገደዷት። በምትሃቷ ብዛት ግን አልታመመችም። አንቺን በእውነት ምትሃታቸውና የውሸታቸው ነገር ቃልሽን ለሚሰማና ትእዛዝሽን ለሚፈጽም ሰውን ሁሉ ታስች ዘንድ ተማርሽ። በእውነትም አንቺ የምታስችና የምታስግጅ ነሽ፣ ልብሽም ተንኮለኛ ነው አላት። ያን ጊዜ ብሩክት ቅድስት አርሴማ እንደ ወፍ በራ፣ የስድቡን ቃል ሳይፈጽም የንጉሡን ፊት በጥፊ መታችው። ዳግመኛ በፊቱ ምራቋን ተፋችበት። ሰነፍ ሆይ፣ ያፈርህ ወንጀለኛ ጎስቋላ፣ የሰይጣን መልእክተኛ፣ የርኩስ ዲያብሎስ ባሪያ፣ ከአፍህ የሚወጣው ቃልም ልብን ያደፈርሳል። የክርፋቱ ሽታ የተላና የሸተተ ነውና። ዛሬም ታጋሽ የምህረት ባህርና የትዕግስት ተራራ እግዚአብሔር ፈጥኖ ባጠፋ ነበር። እንደ ሰዶምና ገሞራ ሰዎች በእሳት ነበልባል ባቃጠለህ ነበር። እንደ ግብጽ ንጉሥም በባህር ውስጥ ባሰጠመህ ነበር። ይህንንም ስትሰድበው ምንም ቃል አልመለሰም፣ የመንፈስ ቅዱስ ኃይል አስደንግጦታልና እንደ ርኩስ በድንም አድርጎታልና ፊቷን የሚያይ ዘንድ ወደ ላይ አላቀናም። ሰራዊቱም ብሩክት ልዕልት ቅድስት አርሴማን ይህንን ሥራ ፈጽማ እስከምትወጣ ድረስ የደነዘዙና የደነቆሩ ሆኑ። የመልኳን ውበትና የፊቷን መልክ ያይ ዘንድ አልቻለምና ከንፈሮቿ እንደ ሮማን አበባ፣ የልብሶቿ መዓዛ እንደ ነጭ ዕጣን መዓዛ፣ ዓይኖቿ እንደ ኮከብ መውጣትና እንደ ንጋት ጎህ፣ ቅንድቦቿ እንደ መላ የውሃ ምንጭ፣ ጉንጮቿ የናርዱን መዓዛ የተመሉ ዘይት የተጨመረበት የሐር ብርሌ ይመስላል። ክፍክፍዋም እንደ ጥቁር አሞራ የጠቆረ፣ እጆቿ የፀሐይ እግሮች በመስኮት እንዳሉበት ብርሌ፣ ጣቶቿን በመቁረጫ ሽልማት የለበዙ፣ ጥርሶቿም እንደ ወርቅና ሉል እንደ በረዶና ወተት የነጹ፣ ከወይን ይልቅ የሚያምረው የአፏ መዓዛ እንደ ዕጣን የሚሸት ነውና። ከጥቂት ሰዓት በኋላ ያ ንጉሥ በኀፍረት በቁጣ
በመዓት ተነሳ። ቅዱሳን ሰማዕት ወደ እስር ቤት ይጨምሯቸው ዘንድ አዘዘ። ይህችን ቅድስት አርሴማን ግን እሽ በጎ ማሰኘትን ስላልቻለ ወደ ዝቅተኛ ቦታ ያቆሟት ዘንድ አዘዘ። እርሱ ግን ረጅም ወደ ሆነው ዙፋን ላይ ወጣ። ማየትና በመመልከትም ፊቷን ይጠግብና ከአፏ የሚወጣውን የነገሯን ጣዕም ይሰማ ዘንድ መኳንንቶቹንና ሰራዊቱን ይህች ሴት የማደርጋትን መልካም ምክር እስኪ ንገሩኝ፣ ምከሩኝ። በፊቴ ምራቋን ብትተፋብኝ፣ ጉንጬን ብትመታኝ፣ በፍቅሯ ልቤ ተቃጥሎ ኩላሊቴ ጠፍቷልና እርሷን መጥላት ስላልቻልኩ በዚህ ሁሉ አልተቆጣኋትም አላቸው። እርሷን መግደል በወደድሁ ጊዜ በመልኳ ውበት ልቤ ይራራል። በዓለም ውስጥ ከሴቶች እርሷን የሚመስል የለምና በልቤም በከንቱ ባጠፋት ወዮ ወዮልኝ። ልቤን ምን አደርገዋለሁ? ስለ እርሷ ባይኖቼ ማንና ያለው በጆሮቼ የሚጣፍጥ ቃልን ከማን ሰማለሁ እላለሁ። ያን ጊዜም ብታዋርደኝና ብትሰድበኝ ፊቴንም በጥፊ ብትመታኝ እርሷን ስለወደድሁ ሰውነቴን አልታወቀኝም። ሕሊናዬንም ቢሆን ነገር ግን ከኃያላን አማልክት ከደዮስና ከኤራቅሊስ እፈራለሁ። እርሷ ወደ እኔ መጥታ በምትሳደብበት ጊዜ እንዳይቆጡ አላቸው። የሰላም ልጆች ወዳጆች ሆይ ሰይጣን በዚህ ሰው ልብ ውስጥ የሚያሰክር የሚያፍገመግም በኃጢአትና በበደል ረግረግ የሚጥል በኃጢአት ላይ ኃጢአትን የሚጨምር የክርዳድ ዘር ዝሙትን እንደዘራበት ተመልከቱ። ዳግመኛም ንጉሡ ከፊተኛው ይልቅ የሚሻል ምክርን ያመጡለት ዘንድ ሰራዊቶችንና መኳንንቶቹን አስገደዳቸው። ይህችን ያማረችና የከበረች ሴት ምን እናድርጋት? ብንገድላት አንተ በሕሊናዬ ሐዘን ጸጸትና መከራ ይበዛብኛል ትለናለህ። በዚች ሴት ላይ ግን የፈጠራት ይፍረድ ይምከር፣ እኛ ግን ስለ እርሷ የምንፈርደውን አጣናሉት። መኮንኑ ጤልሚዎስም ተነሳና የዘላለም ንጉሥ ሆይ እነግርህ ዘንድ ስማኝ፣ ይህችን ምትሃተኛ ሴት ተዋት፣ አሳብህን አበርታና ወደ አማልክቶች ጣል፣ እነርሱ የለመንከውንና የተመኘኸውን ይሰጡሃልና። ከዚች ሴት ፍቅር የተነሳ መታገስ ካልቻልክ ግን አማልክቶችንና ጣዖቶችን ተዋቸው፣ የወደድከውንና የመረጥከውን አድርጋለው። ንጉሡም መለሰ፣ ይቅርና በሕይወቴ ያለሁ የሞትኩ ይመስለኛል። በሕይወቴና በሞቴ ምንም አልተዋትም። ከእንቅልፍ ብነቃ ብተኛ ብሄድ ብገባ ብሰማራ የዚችን ቤት ስም መጥራትን አላቋርጥም። በሌሊት ራእይም ቢሆን በቀን ከእርሷ ባልለይ በወደድኩ ነበር። በዘፈንና ወይንን በመጠጣት መረጋጋትንና ደስታን ምንም አልወድም። ቅድስት አርሴማ የሚሏትን የዚችን ሴት ስም ሳልጠራ የማርፍ አይደለሁም። ስለዚህ መረጋጋትን አላገኘሁም። ፈጽሞ እንደምወዳቸው ሴቶች ሁሉ ፍቅር ልቤን የሚያደርገው አይደለም። ሴቶቻቸውን እንደሚወዱ ጎበዛዝትም አይደለም። እኔ ግን የሰው ልጆች ለምኞትና ለዝሙት እንደሚያደርጉት የሚያደርገኝ አይደለም። ነገር ግን ሕሊናዬ ይንቀጠቀጣል፣ የሆዴ አንጀት ይቀልጣል፣ ወደ አየር እንደ ወፍ ይበራል አለ። ከወታደሮቹ አንዱ ተነስቶ ለአማልክቶች መንፈስ ካላቸው ከላሞች፣ ከፍየሎች፣ ከዶሮችና ከሚበሩ ወፎች መስዋዕትን ሰዋለው። ለዚህ ንጉሥ ይህ ምክር ደስ አሰኘው። መስዋዕትን ያዘጋጁ ዘንድ የአገሩን ሰዎች አዘዘ። አዋጅ ነጋሪም ጮኸ። በአርማንያ ሀገር ሁሉ የምድር አሕዛብና ገበሬዎች ሁሉ የአርማንያን ንጉሥ ፍላጎት እንዲፈጽሙ ለአማልክቶቻችን የሚሰጥ የፍየልና የላም መስዋዕትን እያዘዛችሁ ወደ ንጉሡ አዳራሽ ግቡ እያለ አዋጅ ተናገረ። መኮንኑም ንጉሡን ጌታዬ፣ ክርስቲያኖች በቀድሞ ዘመን ከነገሥታቶቻቸው ጋር በተጣሉ ጊዜ የሚያደርጉትን ሌላ ነገር እነግርህ ዘንድ ስማኝ። በዚያ ስሙ አብርሃም የሚባል አንድ ሰው ነበር።
ንጉሡን እንዲህ አለው፣ ያመነውና የታመነውን እርሱን ፈጣሪያችን ማስተዋል የሚችል እንደሌለ እኔ እጠራጠራለሁ። በእሳትና በቅጣት በአንበሶችና በነብሮች አፍ፣ በእባብና በጊንጦች አፍ፣ በምትሃት በቅሚያና በተሳሉ ሰይፎች ብታስፈራሩንና ብታስደነግጡን ከአምላካችን ፍቅር የሚያርቀን የለም እንዳለው። ዳግመኛም በልዳ ሀገር በዱድያኖስ ዘመነ መንግሥት ዘመን በመክስምያኖስና በአርያኖስ የመንግሥት ፈረቃ በኃያላንና በድል አድራጊዎች በሰባ ነገሥታት ዘመን ከትላልቆቹ ከመኳንንቶቻቸው ከሰራዊቶቻቸው ቁጥርና ስፍር ከሌላቸው ከብዙ ፈረሰኞች ጋር የሰማሁትንና ያየሁትን ነገር እነግርህ ዘንድ ጌታዬ ሆይ ስማኝ። ያን ጊዜ ቁመቱ ደስ የሚያሰኝ መልኩ የሚያምር የአንደበቱ አነጋገር ፈጽሞ የሚጣፍጥ ሁለመናው ደስ የሚል መልከ መልካም ሁለንተናው በመታጠቢያ ቤት እንደታጠበ የሚመስል ጊዮርጊስ የሚሉት የልዳ ሰው አንድ ጎበዝ ተነሳ። 7 ዓመት ያህል እነዚህን ኃያላን ነገሥታት ተከራከራቸው፣ ተዋጋቸው። እርሱን ማታለልና ማሳት ግን የቻለ የለም አለው። ስለዚህም እኛ በእርሷ መከራ በማብዛት ፈጽመን ብንደክም፣ በቀስት በጦር በሰይፍ በካራ ብናስፈራራት፣ እርሷን ድል ለማድረግ ብንታክት ቅድስት አርሴማ የሚሏትን ይችን ሴት ማሳት አንችልም አለ። ንጉሥ ድርጣድስ መኮንኑን የልዳ ሰው ጊዮርጊስ 70 ነገሥታት ሰራዊቶችን ሁሉ የተዋጋቸው በምትሃት በጦር በፈረስና በሰረገላዎች ብዛት ወይም በሰይፍና በቀስት ብዛት በቀንና በሌሊት እየተዋጋቸው ነው አለው። መኮንኑም ንጉሡን የልዳ ሰው ጊዮርጊስ 70 ነገሥታት 3 ጊዜ ድል እስከሚያደርጋቸው ድረስ የተዋጋቸው በአምላኩ ኃይል እንጂ እንደዚህ አይደለም አለው። የሚከተሏቸውንም ሰራዊት ጨረሰ። ንጉሥ ሆይ የልዳ ሰው የጊዮርጊስን ሥራ ነግርህ ዘንድ ስማኝ። ይህንን ሁሉ ሲችል ግን ታግሶ እስከ ሞት ድረስ ቀረበ። ከዚህ በኋላ ብርቱና ታጋሽ ሆነ የልዳ ሰው ጊዮርጊስን ይዘው አሰሩት። ደም ውሃ ወተት እስከሚፈስ ድረስ አንገቱን ቆረጡት። በመንኮራኩርና በብረት ምጣድ ጨመሩት። ዳግመኛ አጥንቶቹንም አደቀቁ፣ ጭኖቹንም ሰበሩ፣ አመድ አደረጉት። በይድራስ ተራራ በነፋስ ዘሩት። ዱካው እንዳይገኝ በደረቅ ጉድጓድ ጣሉት። እርሱ ጊዮርጊስ ግን ወደ ፍርድ አደባባይ ከናንተ ጋር ሄድ ዘንድ ጠብቁኝ አላቸው። ያን ጊዜም ወታደሮች ደነገጡ፣ በቅዱስ ጊዮርጊስ አምላክ አመኑ፣ ሰገዱለት። ወደ እርሱም አጎነበሱ፣ ተጸጸቱ። ባለማወቅ የሰራነው በደላችን ይቅር በለን አሉት። ወደ ንጉሥ ዱድያኖስም የፍርድ አደባባይ ደረሱ። ንጉሡንም እንግዲህ እፈር አሉት። እኛ በዚህ እውነተኛ ቸር በሆነ ሰው አምላክ አምነናል፣ እርሱንም ታምነናልና። ያን ጊዜ ንጉሥ ዱድያኖስ ቅዱስ ጊዮርጊስን እንዳያነግሱት ፈራ። ዳግመኛ ቅዱስ ጊዮርጊስንና ወታደሮችን በሰይፍና በስለት ይቆርጧቸው ዘንድ ፈጥነው ያጠፏቸው ዘንድ አዘዘ። ቅዱስ ጊዮርጊስ ግን ወደ እግዚአብሔር ጸለየ። በኃይለኛና በብርቶች በነገሥታት ላይ እሳትን ከሰማይ አውርዶ ሰራዊቱን ሁሉ አስጨረሳቸው። አሁንም እነዚህን የምንቀጣቸው ብርቶች ሰዎች በእሳት በነጎድጓድና በመብረቆች ብልጭታ እንዳይጨርሱንና እንዳያጠፉን እፈራቸዋለሁ፣ እጠራጠራለሁም። ይልቁንም ቅድስት አርሴማ ስለሚሏት ስለዚች ሴት ፈጽማ እንዳታጠፋንና በእሳት ነበልባል እንዳታቃጥለን እፈራለሁ። በቃሏ የምትናገረው ሁሉ ይደረጋል ይፈጸምላታልና አለ። ንጉሡም መለሰ፣ ምን ብናደርግ ይሻለናል? በእስር ቤት ያሰርናቸውን እነዚህን ጎበዛዝት ሰዎች ምን እናደርጋቸው አላቸው። ዳግመኛም ስለዚች አርሴማ በግርማዋ ትልቅነት ፈጽማ ታስፈራናለችና እርሷም እኛንና አማልክቶቻችን ሁሉ
በሁሉ ጊዜ ታስቸግረናለችና አለ። ያን ጊዜ ቡሩክት ቅድስት አርሴማን ያመጧት ዘንድ አዘዘ። በፊቱም ቆመች። ለምንድነው ይህን ያህል በእኔ ላይ የተደፋፈርሽ አላት። እኔ ንጉሥ ስሆን በፊቴ ምራቅሽን ተፋሽ፣ ጉንጭንም በጥፊ መታሽ። እኔን የሚጠብቁ ሰራዊት በቀኝና በግራ የቆሙ ሲሆኑ ክብሬንና ልዕልናዬን ሳታፍሪ እነዚህን የሚቆርጡ ሰይፋቸውን አውጥተው አንገትሽንና ራስሽን በቆረጡሽ ነበር። ነገር ግን በትእዛዜ ቃል መብት አልሰጠኋቸውም አላት። ቡሩክት አርሴማ መለሰችለት፣ በጌታዬ ላይ የስድብ ቃል ከምሰማ ልገድልህ በወደድኩ ነበር፣ ወይም ሞት በተሻለኝ ነበር። አሁንም ብትወድ መገደሌን አፋጥን አለችው። ንጉሡም እኔ ግን ወደ እኔ ብትመለሽ እታግዝሻለሁ፣ በዚህም በመንግሥቴ አዳራሽ በፍጹም ደስታ እንቀመጥ ዘንድ እወዳለሁ አላት። ቅድስት አርሴማ ግን ርኩስን የዳሰሰ ርኩስ ነው፣ ንጹሕን የዳሰሰ ንጹሕ ይሆናል። አንተ ግን እንደ ርኩስ ውሻ ትመስለኛለህ አለችው። ንጉሡም መለሰ፣ መጻሕፍቶቻችሁ እኛን ኃያላንና ብርቱዎች ወንዶችን ትሰድቡ ዘንድ እንደዚህ ያዛሉን አላት። በአካል ያነሳችሁ እናንተ ሴቶች ስትሆኑ በቤት ውስጥ እንዳሉ ውሾች ደም ከታጠቡ በኋላ ወደ ጭቃ እንደሚመለሱ እሪያዎች አደረጋችሁን። እኔንም በሰው ልጆች ዘንድ እንደተናቀና እንደረከሰ ውሻ አደረግሽኝ አላት። ቡሩክት ቅድስት አርሴማ መለሰች፣ ከአንተ ይልቅ ውሻ ፈጽሞ ይሻላል፣ እርሱ ጌታውን ያውቃልና። የሚወደውን ይወዳል፣ የሚጠላውን ይጠላል። ያሳደገውን ያውቃል፣ ይሰግድለታልም። የእግሩንም ትቢያ ይልሳል፣ አንተ ግን የፈጠረህን ረሳኸው አለችው። ንጉሡም መለሰ፣ ቡሩክት አርሴማን 3 ጊዜ 3 እጅ በላይ ስትሳደቢ እስከ መቼ ድረስ ትዕግስትን እታገስሻለሁ? መልክሽንና የፊትሽን ውበት ስለወደድኩ አንቺንም ከመውደድ ብዛት መንግሥቴን ተውና ካንቺ ጋር አከተል ዘንድ እፈቅዳለሁ አላት። ቡሩክት ቅድስት አርሴማ መለሰች፣ እኔ ግን የማይሻረውንና የማያልቀውን ኃላፊና ጠፊ የሌለውን የመንግሥተ ሰማያትን መንገድ አገኝ ዘንድ ተስፋ አደርጋለሁ አለችው። ንጉሡ መለሰ፣ መጀመሪያ ሐዋርያት ስለ ሞታቸው ጴጥሮስና ጳውሎስ እነርሱ ምትሃተኞች ናቸው ብላችሁ ሰደብሽኝ፣ ስለ ናዝሬቱ ኢየሱስና ስለ ማርያምም ተቆጣሽኝ አላት። ቡሩክት ቅድስት አርሴማ መለሰች፣ የምነግርህን ትሰማለህን አለችው። መለሰም፣ ልቤን ደስ ካሰኘው ሰማሻለሁ፣ ያ ባይሆን ግን ፈጽሞ ቸልልሻለሁ አላት። እርሷም የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ መጣላቱን የማትችለውን አትጣላ፣ ድል ማድረግ የማትችለውን አትከራከር፣ አፍህን ወደ ሰማይ አትክፈት፣ መዋኘት ወደማትችለው የባህር ጥልቅ አትግባ፣ መውጫና መሸሻ በሌለው በጥልቅ አዙሪት እንዳትሰጥም አለችው። መውጫና መሸሻ በሌለው በጥልቅ አዙሪት እንዳትሰጥም አለችው። እግዚአብሔር መሐሪና ይቅር ባይ ስራው ፈጽሞ የሚያስደንቅ ነውና የሰው ሕሊና መናገርና መተርጎም ወይም የመላእክት አእምሮም ቢሆን የማይችለውን ክቡር ስሙን የሚሳደቡትን ይታገሳቸዋል። ስሙ ቅዱስና ቡሩክ ለፍጥረት ሁሉ አዳኝ ነውና። ንጉሡም መለሰ፣ ቡሩክት ቅድስት አርሴማን በእኔና በአማልክቶቼ ላይ አንቺ ስትሳደቢ በሁሉ ሥራ እኔ እንደ ታገስኩሽ አታውቂምን? እኔ ግን በእጄ ገድልሻለሁ፣ ሥጋሽንም በቤቴ ላሉ አውሬዎች እሰጣለሁ አላት። ቡሩክት አርሴማም አንተ ሰነፍ ሆይ ከአምላኬ እጅ የምታመልጥ ይመስልሃልን? አለችው። ንጉሡም መለሰ፣ ቡሩክት አርሴማን እነሆ ደምሽ በእጄ ውስጥ ነው፣ ነገር ግን
እኔ በተዋረደ ቃልና በሕሊና የዋህነት ስናገርሽ፣ አንቺ ግን በላይ ትኮሪያለሽ አላት። ንጉሡን ብትፈራስ የፈጠረኝን አምላክ እግዚአብሔርን ፍራ፣ ያለ ድካምና ያለ መከራ ወደ መንግሥተ ሰማያት መግባት አይቻልምና። ከእናታችን ከቅድስት አርሴማ በረከት ረድኤት ያሳትፈን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሆን። የዕለት እንጀራችን ስጠን ለዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።